ልጁ እያለ እንግዲህ በጣም ብዙ ራሱን እየወቀሰ ነበረ። በእርግጥ ልዑል ምንም ጥፋት የለበትም። ምክንያቱም አበበ ቤት ከቆየ አበበ ይጎዳዋል በሚለው ነው እዛ ከአበበ ቤት እንዲወጣ ያደረገው። ልጁ ደግሞ በታማኝነት ትክክለኛ አበበ የሚወጣበት የሚገባበትን ትክክለኛ ሰዓቱን ነበር እየተናገረው። በዛ ሰዓት ደግሞ እንግዲህ የእነሱ ሰዎች ስለሚከታተሉ አዛ ቤት እነ ልዑል እንዳለ ስለሚያውቅ ሳይመጣ ቀረ። በሶስተኛውም በሁለተኛው ቀንም እንደዛው ሳይመጣ ቀረ። ምክንያቱም አንድ ጊዜ ስላየ ይዙኛል ብሎ እንግዲህ እነሱ ያላቸው አማራጭ ይሄንን ዘበኛ ማገት ነበረ። እንደፈለጉትም አድርገውታል። ልጁ ብቻ በህይወት ይኖር ብላችሁ ጸሎት አድርጉ። ልዑልም በጣም ትልቅ ችግር ውስጥ ነው የከተተው። ከችግር ላይ ችግር የያዙትን ነገር አላልቅላቸው ብሎ ጧትና ማታ እየደከሙ ገና አሁን ይሄ ልጅ ደግሞ ጠፍቶ ምን አይነት እንትን ውስጥ እንደከተተው ተመልከቱ። እኔ በጣም ያሳዘነኝ ነገር አንደኛ ልጁ በጣም ብዙ ነገር ሲያወራ ነበረ ለልዑል ስለ አበበ ስለ ሊያ በቃ እዛ ቤት የሚደረገውን ነገር ምንም ነገር ሳያስቀር ነው እንግዲህ የነገረው። ብቻ ይራሩለት ብላችሁ ጸሎት አድርጉ። የእውነት ምንም እንዳያደርጉት እንትን ማለቱ ማገቱ ምንም አይጎደውም። ብቻ አይጉዱት ብቻ። አንደኛ ለልዑል ጥሩ አይደለም። እዚህ ጋር ልዑል ነው ኃላፊነት ወስዶ ልጁን ቤት ተከራይቶ የሚያስፈልገውን ነገር እያሞላለት ያለው። ግን እንግዲህ አንዳንድ ጊዜ እግዚአብሔር አያጋልጣችሁ ነው። ከባድ ነው። እንደዚህ ልዑል በፍጹም አላሰበውም። አንደኛ ነገር የነ ሊያ ወይም ያበበ ሰዎች ያዩታል ብሎ ምንም አላሰበም። እነዚህ ተንከሲስ ከጀርባ እየተከተሉ እነሱ ምግብ ሊያደርሱለት በሚሄዱበት ሰዓት አይተውት ካልሆነ በስተቀር እንዴት እዛ ቤት ሊያገኙት እንደቻሉ ፈጣሪ ነው የሚያውቀው። እኔ አላውቅም። በጣም ነው እንትን ያለው። በጣም ልዑል በጣም ከምላችሁ በላይ በስማሙ በእኔ ምክንያት እያለ በቃ የሆነ ነገር ሲጠፋ በእኔ ምክንያት ነው፣ የሆነ እንትን ሲበላሽ በእኔ ምክንያት ነው ይላል። እንግዲህ በዚህ ስራ ከጀመረ አንስቶ ችግር አይጠፋም። ስለዚህ ያገኘዋል ብዬ ተስፋ አደርጋለሁ። ልዑል ሰሞኑን እያያችሁት ነው። በጣም በዚያች ህፃን ልጅ ምክንያት ብዙ ነገሮችን እየተፈጠረ ብዙ ነገሮችን በየጊዜው እንትን እያለ ሰዓቱ ሁሉ ነገር እዛ ላይ ነው እንትን እያለ ያለው። ይሄ ነገር ይመጣል፣ ይሄ ነገር ይከሰታል፣ በፍጹም ያበበ ዘበኛ ይጠፋል ብሎ ማን ያስባል? ማንም ያግቱታል ብለው እኔ አላውቅም። በእርግጥ ትጠራጠሪያለሽ። የተናገረው ነገር ለነሱ በጣም ቤቱ መጥቶ እንዳያይ ቤቱን እንዳያድር ነው ያደረገው። ምክንያቱም ቤት ከመጣው እነ ልዑል ቤቴን ስላወቁት ይይዙኛል በማለት እንግዲህ እንደ በፊቱ አይደለም። እዛ ቦታ ላይ የልዑል ሰዎችን ቢኖሩም ይሄ ሰው እዛ ቤት እንደፈለገ እንደ በፊቱ ወጥቶ መግባት አልቻለም። በዚህ ምክንያትም ይመስለኛል እንግዲህ ልጁን እያንገላቱት ያሉት። ከባድ ነው በጣም። እኔ ምን ብዬ እንደማወራችሁ አላውቅም። የእውነት አንዳንድ ጊዜ ግን በጣም ጥሩ ነገር ስትሰሩ ለምን እንደሆነ አላውቅም እንትናችሁ ይበዛባችኋል። በቃ ልጁ ጥሩ ነገር ነው የሰራው፣ ግን እሱ በመጨረሻው ተመልከቱ። እሱን የሚጎዱት እሱን የሚያሰቃይ ሰው እጅ ነው የገባው። ምን እንደሚያደርጉት የት ሀገር የት ይውሰዱት እንግዲህ ምንም አልታወቀም። እነ ልዑልም እንግዲህ ይህንን ነገር ከሰማ በኋላ እንግዲህ በጣም ተናዷል ከምላችሁ በላይ። በሱ በልጁ ምክንያት ብዙ ነገሮች ተፈጥረው ነበረ። እዛ ቤት ከመጣ አንስቶ በተለይ አበበ የተባለው ልጅ ሊያም እንደዛው በየደቂቃው እየራቁ ካሉበት በጣም ብዙ እንትን እየለፉ ነው ያሉት። እና አቤልም እንደምታያቸው ናቸው እንግዲህ በሶስት አቅጣጫ እየፈለጉ ነው። ግን እነሱ ግን በጣም እየራቁ ሊያገኟቸው አልቻሉም። እንግዲህ እነሱ ደግሞ ለመጠቀሚያ እንግዲህ የራሱን ዘበኛ ይዞ ምን እንደሚያደርገው አላቅለትም። ሳይመስልበት የሰው እንትን በጣም አደገኛ ሰው ነው። ሰው እንዴት ማለት አረ በመዳም ምን አይነት ችግር ውስጥ እንደከተተው ተመልከቱ። ገና አሁን የእነሱን ጣጣ ጨረስኩ፣ አሁን ያስኳቸው፣ አሁን ደረስኩ ሲል ገና ሌላ ስራ ነው የፈጠሩለት። እነሱ እንዳይያዙ የማያደርጉት ነገር የለም። የእነሱን ቢዚ ለማድረግ
እነሱ ስራቸውን እንትን ለማባዛት ለማክበድ በጣም ብዙ ነገር እያደረጉ ነው። ይሄ አበበና ሊያ የተባለችው በስመ አብ አሳዘነኝ። ግን እናንተ ልጁ በጣም አሳዘነኝ። በታማኝነቱ ለሀቅ ለእንትኑ ብሎ በተናገረው በስከ መጨረሻ እሱ ራሱ ችግር ውስጥ ገባ። መልካም ነገር ስትሰሩ እንግዲህ እንደዚህ ነው። ልጁ መጥፎ ነገር አልሰራም። ለነ ልዑል ስራቸውን ሊያቀልላቸው እዛ ቤት የሚመጣበትን ሰዓት እና የሚወጣበትን የተናገረው። ግን በመጨረሻ እሱን ይዘው እንግዲህ እያሰቃዩት ነው ያሉት። ምን አይነት ችግር ውስጥ እንደገባ አያችሁ። በጣም ከባድ ነው። እሱ ፈጣሪ ጠብቀው ብላችሁ ወንድማችን ጸሎት አድርጉለት። እንግዲህ እነ ልዑልን እና አቤልን ለመያዝ ብዙ ርቀት ሂደው ነበር፣ ግን አልተሳካላቸውም። በእነሱ ጥንቃቄ በእነሱ እንትን ምንም ሳይሳካላቸው ሲቀር ምንም የማያውቀውን ምስኪን ድሃ እንግዲህ የት እንዳደረሱት በማይታወቅ ሁኔታ። የስራቸው ይስጣቸው እግዚአብሔር። የእውነት ሰው የስራውን አያጣም። የስራቸው ይስጣቸው። እንዴት ብላችሁ ከሰው ጋር እንደምኖረው አላውቅም። እንዴት ሰውን እንዴት እንደምታሙ ልጅቷን ህፃኗን ልጅ አገኘው ለእናቷ ጋር አገናኘው ብሎ እንግዲህ ልዑል ሰሞኑን በጣም ደስ ብሎት ስንት ዓመት ሙሉ ህፃን ልጅ ስትሰቃይ እግዚአብሔር ይመስገን ዛሬ አግኝቼ ከእናቷ ጋር ማገናኘት እያለ በእሱ ሲደሰት ሌላ ችግር ውስጥ ከተቱ። ታያችሁ ከጀርባ ያው እነሱ ደግሞ በየቀኑ ቪዲዮ እየለቀቁ እናንተ ደግሞ ከየት አመጣሹ ቪዲዮ እያላችሁ እኔን ታስጨንቁኛላችሁ። እነሱ ካለቀቁ እኮ እኔ አልለቅም። እነሱ ካላኩ እኔ አልለቅም። እነሱ ፈቃደኛ ሲሆኑ ነው እንጂ የእነሱን እንትን አምጥቼ እኔ እንትን አልልም። እሺ እነሱ ሚዲያ ላይ ያላወጡት ነገር በፍጹም እኔ ጋር እንዳትጠብቁ። ራሳቸው ፈቅደው ወደው ሶሻል ሚዲያ ላይ የራሳቸው እንትን አለ። እናንተ ወይ በልዑል ይለቀቃል ወይ በአቤል ይለቀቃል ወይ በዘላለም እንትን ይለቀቃል። ሳታዩ ትመጡና ከሶስት አንዱ ሳታዩ የምትጠብቁት አንድ ሰው አይታችሁ ከሆነ የለም ትላላችሁ፣ ወይ አቤል ጋር የለም ትላላችሁ፣ ወይ ከአቤል ከሌለ ልዑል ጋር ነው የሚሆነው፣ ልዑል ጋር ከሌለ አቤል ጋር ነው፣ አቤል ጋር ከሌለ ደግሞ እንትና ጋር ነው የሚኖረው። እና ዝም ብላችሁ እኔ ጋር እየመጣችሁ እኔ ላይ ትጨዋላችሁ። የእነሱን ሚስጥር እኔ የእነሱ ሚስጥር አላወጣም። እኔ ከእናንተ በላይ በጣም ነው የምጨነቀው። አይገርማችሁም? እንደውም ደብቄ ቦታውን እንኳን እንትን እንዳይልባቸው በደንብ አድርጌ ፊታቸው የሆነ ቦታው እንዳይታይ ድብዝዝ አድርጌ ቦታውን ሌላ ከለር ቀያይሬ ምናምን ነው እኔ እንትን እምልላችሁ። ምክንያቱም ሰው ካየ ለእነሱ ጥሩ አይደለም በሚለው ኦልሬዲ እነሱም የሰውን ፊት ይሸፍነው ነው የሚለቁ። ሞር ደግሞ እኔም ጋርም እንደዛው ነው። ስለዚህ እነሱ ሳይለቁ አንቺ ምንድነሽ እያላችሁ ብዙዎቻችሁ ስለምትጨውብኝ ነው። እና እባካችሁ ተረዱኝ። እነሱ ጋር ካልተለቀቀ እኔም የትም ላመጣው አልችልም። እሺ እንግዲህ አበበም ሆነም ሊያም ሆነች እንግዲህ ልጁን ከገባበት ገብተው ጀግኖቻችን ማውጣታቸው አይቀርም። ግን እነዚህ ሰዎች አሁን ላይ እጅግ በጣም ልዑል ሌላ ቢዚ ሲሆን እነሱን የተዋቸው እነሱን እንትን ማለት እንትን ያቆመ መስሏቸው ይሆን አላቅላቸውም። በእያንዳንዱ ሰከንድ እነሱ እርምጃቸውን እያዩ ሌላ ሰው ከጀርባ ያሉትን ምንም የማያውቁትን ጭራሽ እስከ ማፈን ድረስ የደረሱ ሰዎች ናቸው። አበበና ሊያ የተባሉ ወንበዴዎች እንግዲህ ሁለታቸው ተደራጅተው የሰውን ድክመት የሰውን ምንም በማያውቀው እንግዲህ ይሄ ልጅ ያችን ቃል በተናገረበት እንጂ ከሱ ቤት ከማገልገል ውጭ የእሱን ቤት ከማጽዳት ውጭ ምንም ወንጀል ሰርቶ አይደለም። እንደዚህ የሚያሳግት ነገርም አይደለም።
ግን የእነሱን እንትናቸውን ስለተናገረባቸው ብር ስላላቸው ብቻ ሰውን ማገት፣ ሰውን እንደፈለገ ማንገላታት ይሄ ደግሞ እንግዲህ ዘመን አመጣሽ እንትን ነገር አድርገውታል። ከሰው እጅ ሲገቡ ምን አይነት እንትን እንደሚሆኑ አላውቅም። እነዚህ አበበም ሆን ሊያም ሆነች ደግሞ አሁን የመጣች አንዲት ተንከሲስ ሴትዮ አለች። ክብር የሌላት የልጇን ገዳዮች አብራ እያጨበጨበች አብራ በመቶ ሺህ በሁለት መቶ ሺህ በሀምሳ ሚሊዮን እያሉ እየሸወዱ እሷን ለእነሱ ክስ እንዳታቀርብባቸው በብር እያታለሉ ሴትዮዋን ልዑልና አቤል ላይ እንድትነሳ እየገፋፉ በእሷ ምክንያት ብዙ ነገሮች እያስመጣችባቸው ያለች ደግሞ የራሔል እናት አለች። እሷንም እኔ አንድ ቀን ብቻ እሷን ራሱ ፈጣሪ ያጋጣት እንደ ወንጀል ስትሰራ ትያዝና ከዛ በኋላ እስር ቤት ትግባላቸው። እረፍት ነው ለእነ አቤልም ለእነ ልዑልም እረፍት ነው። ይቺ ሴትዮ ብትታሰር አሁን ላይ ትታሰር ወይ የሆነ ብትብሉ ወስዳችሁ እንትን ብትሉ ምንም አይነት ነገር እሷ ላይ የጥፋት እንትን ወንጀል የሰራችበት አይገኝም። እንደምታያት እያለቃቀሰች ልጄን ገሎብኝ ልጄ እንደዚህ እያለች የሚያሳዝን እንትን አስመስላ እየተወነች ነው እንጂ እውነት ትክክለኛ የተጎዳች ሴት አይደለችም። ግን ደግሞ ያው የኛ ሀገር ሕግ ደግሞ ታውቃላችሁ ልጄን እንትን በሉብኝ ምናምን ካለች ሌላ ችግር ነው የምትከተው። በእሷ እያሳበቡ እንግዲህ እነ ሊያ ከጀርባ ለ10 5 እያሉ ለሴትየዋ እሷን እየገፋፉ ሌላ ችግር ውስጥ እየከተቷት ነው ያለችው። እኔ አሁን ስለ እሷ የራሷ ጉዳይ ነው፣ የራሔል እናት ማናቸውም የራሳቸው ጉዳይ ነው። ግን በጣም ያሳዘነኝ ልጅ ይሄ አበበ ዘበኛ የነበረው ወንድማችን ምንም በማያውቀው ባልዋለበት ያችን ቃል ብቻ ስለተናገረ ለልዑል እኔ ያግቱታል ብዬ አላሰብኩም። የእውነት በመጀመሪያም ከነገራችን ላይ ልዑል እዛ ቤት ሲያስወጣው ተጠራጥሮ ነበረ። ምክንያቱም እዚህ ከቆየህ የሆነ ነገር ሊጎዱህ ይችላሉ። ያችን ነገር ከተናገረ በኋላ ወዲያው ሳይውል ሳያድር ነው ይዞት የወጣው። ግን ይኸው በስከ መጨረሻ እንደምንም አድርገው እነሱ ምግብ ሲሰጡ ወይ የሆነም ብቻ አላቅም ተከታትለው ያለበትን ቦታ አውቀው እንግዲህ ልጁን የት እንዳደረሱት አይታወቅም። ኦሬዲ መገኘቱ አይቀርም፣ ግን እንዳሰቃዩት እንዳይመቱት ምናምን ነው እኔ የምፈራው። ያልሆነ እነሱ ደግሞ በጣም የሚያስጠላውን ነገር ሰውን ሲያግቱ ሚኪ ጎጆ አይታችሁታል። አሁን ከተገኘ በኋላ ሲያወራ ሰምታችሁታል። እንግዲህ ያልሆነ የሆነ በቃ በሐኪም የማይመከር መድኃኒት ነው የሚሰጡት። እንደዚህ አግተው ይዘው ሲሄዱ ትልቅ አሁን እሱን ልጁን እንዴት ምን አይነት ድብርት ውስጥ እንደከተቱት በመሀል በመሀል ራሱን እየሳተ እንደዚህ አይነት መድኃኒት ነው የሚሰጡ። አንዴ ሰው ትሆኛለሽ፣ አንዴ ደግሞ መልሰሽ ደግሞ እንደ እንትን ትቀየሪያለሽ። እና ይሄ የሚያደርገው መድኃኒቱ ነው ብሏል። እኔ አሁን እሱን የፈረውለት ይሄንን ልጅም እንደዚህ አይነት የማይሆን መድኃኒት ሰጥተው ልጁን እንዳያሳመሙት ነው የምፈራው። ከዛ ውጭ የትም ሊያደርጉት አይችሉም። መገኘቱ አይቀርም፣ ጊዜ ይፈልጋል እንጂ እግዚአብሔር የስራቸው ይስጣቸው፣ የስራቸውን ይስጣቸው። የእውነት በእያንዳንዱ ሰከንድ የሰውን ስቃይ የሰውን በደል ሰውን እንትን የሚሉ ሰዎች ፈጣሪ የስራቸውን ይስጣቸው። መጨረሻቸው ምን እንደሚሆን አላቅላቸውም። እንደነዚህ አይነት ሰዎች ለምንም የሚጠቅሙ አይደሉም። በቃ ሁልጊዜ የሰውን ድካም የሰውን እንትን እየፈለጉ እነሱ እንደፈለጉ እየፈነጠዙ ሰውን እያገቱ ሰውን እኔ ምን አይነት አንዳንድ ጊዜ ሰውን አግተሽ ስትወስድ እንዴት ነው እንትን የሚልሽ ሰው የለም እንዴ? ወይ የሆነ ጎረቤት ወይ የሆነ ሲያይሽ ጸጥ ነው እንዴ ሰው የሚለው? ወይ ይዘውሽ ሲወጡ ሰው ራሱ እኮ አይቶም እንዳላየ ነው ዝም የሚያለሽ። ላስጥልን ምናምን የሚባል ነገር የለም። ሁሉም ለራሱ ህይወት ይፈራል። እና ይሄ ልጅ አሁን ይዘው ሲወጡ እንዴት ሰው አላየም? እኔ ብቻ አላቅለትም።
በጣም ነው ያሳዘነኝ ከምላችሁ በላይ። ወንድማችን መልካም ነገር ነው የሰራው፣ ግን እንደዚህ አይነት ቦታ ላይ ይገኛል ብዬ በፍጹም እኔ አላሰብኩትም። ልዑልም በጣም በጣም ከምላችሁ በላይ ማለት ነው። አንደኛ ነገር እዛ ቤት ባላስወጣው፣ ያንን ነገር ደግሞ ባልጠይቀው። ደግሞ ልዑል ጠይቆት እኮ አይደለም የተናገረው፣ ራሱ የልዑልን ስልክ ፈልጎ አፈላልጎ ደውሎ ይህን ነገር የተናገረው ራሱ እንጂ ልዑል ፈልጎ ልጁን አይደለም። ራሱ ልጁ የሚሰሩት ወንጀል የሚሰሩት ነገር በጣም አስጸያፊ ስለሆነ ይሄ ነገር መቆም አለበት ብሎ ራሱ ነው እንጂ ልዑል ምንም የጥፋት እንትን የሚሰማው ነገር አይደለም። ልዑል ምንም ጥፋት የለበትም። ልጁም ጥፋት የለበትም፣ ልዑልም ጥፋት የለበትም። ያኛውም ልጅ ትክክለኛ እውነቱ መናገሩ ምንም ጥፋተኛ የሚያሰኘው ነገር አይደለም። እንደውም ሊሸለም ነው የሚገባው። ጎበዝ ነው። ወንጀለኞችን እያጋለጠ ነው ያለው። እንደነዚህ አይነት ሰዎች ደግሞ እውነት ሲወጣባቸው ሽንፈት ነው የሚመስላቸው። ሁልጊዜ ሰዎችን ማሰር፣ ሁልጊዜ ከሰዎች ጋር እንትን ማለት ነው እንጂ ስለ እነሱ መጥፎ ነገር የሚያወራ ሰው ሁልጊዜ መታሰር መገረፍ አለበት። በእነሱ ቤት እንደዚህ ነው የሚያስቡት። እግዚአብሔር ይቅጣቸው ብቻ። ወይ እኔ የምፈራለት ልዑልና አቤልን ነበር እንጂ ይሄን ልጅ እንኳን በፍጹም ያላሰብኩት ነገር ነው። አቤልን ነው እንግዲህ ሲያሳድዱት በየጊዜው የማየው፣ ስለ እሱ ነው የምጨነቀው እንጂ ይህንን ወንድማችን ያግቱታል ብሎ ማንም ሰው አላሰበም። እነሱም እነ ልዑልም በፍጹም አላሰቡትም። ግን ደግሞ ያልታሰበው ነው እንግዲህ እንደዚህ የተከሰተው። ምንም ማድረግ አይቻልም። እንግዲህ ለበጎ ነው ብሎ ማሳለፍ ነው። ለማንኛውም እንግዲህ የምወዳችሁ የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ፣ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልን የዛሬው ቪዲዮ ይሄን ይመስላል። ፕሊዝ ግን ላይክ አድርጉ። አብዛኞቻችሁ ገብታችሁ ነው ላይክ ሳታደርጉ የምትወጡ። ከገባችሁ አይቀር በቅንነት ነው የምጠይቀው። ደስ ካላችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። በተረፈ ከልብ ነው ማመሰግናችሁ። አዳዲስ ነገር ሲኖር በሌላ ቪዲዮ እመጣላችኋለሁ። ሰላምና ፍቅር ተመኘሁላችሁ። ሰላማችሁ ይብዛልኝ። ባይ ባይ።